እንደናልኝ ሰላም ነው። ቴዲ እንደናልኝ ሰላም ነው አለሁልህ። ያው ይሄ ጥያቄ ሌናችሁላችሁ ነው ላይ ያላችሁት ሁላችሁም ሰላም ናችሁ። ይሄ ጥያቄ ያው ለሚኪ ፊት አውራሪ ነው። አጠር ያለ ጥያቄ ነው። ሚኪ ፊት አውራሪ ላይክ ከዚህ በፊት የነበረበት ህይወት ራሱ ተናግሮ ማለት ነው ነገር አስተናግሯል። ላይክ ያው በኪና አስከባሪ እንደነበር ማለት ነገር ተናግሯል። ላይክ ዊዝን 5 years ኖት ሞር ዛን 5 years ላይክ 4 years በሙላ ሰዓት ውስጥ በሙላ ጊዜ ውስጥ 3 መኪና አለኝ 2 ቤት አለኝ ሲል እንዴት አይነት ጤነኛ ገንዘብ አመጣጥ ላይ ትክክለኛ መስል ይበልሰል እንፈልገው how did he get that money to buy these things ነው like ቲክቶክ ጌም ምናምን አይደለም እሱ አይደለም ላይ ትክክለኛው ነገር ይናገር ከህዝቡ ጋር ይታረቅ ህዝቡ ይሄ ነው ጥያቄ በቃ ላይ ተሰርቋል ብር ተሰርቋል ያ ብር ከየት ተሰረቀ ይናገር ነው ጥያቄ ትዲ በጣም አመሰግናለሁ። ኦኬ ጥያቄያችሁ የምትልኩ ሰዎች እየሰማችሁ ነው። ሚኪ ይሄ ለአንተ የተሰነዘረ ጥያቄ ነው። ምን ትላለህ? ንግግር አልችልም። ያው ጥማት ካለ ታርሙኛላችሁ። ይሄ በጣም አሪፍ ጥያቄ ነው እና ከየት አመጣ የሚለው ጥያቄ ያው በጣም ብዙ ሰዎችም እንደሚያውቁት እኔ ጌመር ነኝ። የመጀመሪያው ቲክቶክ ላይ ጌመር ነኝ እና ጌም እጫወታለሁ፣ እስካሁንም እጫወታለሁ፣ ኢንተርቴን አደርጋለሁ። እንዲሁም በተለያዩ ፕሮሞሽኖች በተለያዩ ነገሮች እንቀሳቀሳለሁ። እንዲሁም ብዙ ያፈራኋቸው ወዳጆቼም ሰፖርት እንዳደረጉኝ በተለያዩ ቪዲዮዎች ሰርቻለሁ እዚሁ ላይ ማለት ነው እና ቀጥታ የመጣው ከእርዳታ ጋር በተያያዘ ሳይሆን በእንደዚህ አይነት መንገድ ነው። ይሄ ነው መልሴ ቴዲ። ወል የተጠየቀውን ሰምቷል፣ የመለሰውን ሰምታችኋል። ፍርዱ የእናንተ ነው። የመጀመሪያ ለሚኪ የመጣ ጥያቄ ስለሆነ ነው። ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። እሺ በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላችንም አስገብተናል። ሪሲቱን አታች አደርግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮፒሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ ነው እንዳጨርሰው ይሄ ነው ሪሲቱ። ቆይ ሪሲቱን ፖዝ ላረግ ነው። እሺ ዋናውን ፖይንት እሱ አይደል ፖዝ ላረግ ስላነቀችኝ ራሱ ዋናውን ይሄ ፖዝ አረግና አሳያችኋል። አመሰግናለሁ። ተባረኩ ሁላችሁ። ቆይ ይሄ አንደኛው ረቅ ቆይ ኧረ ይሮጣል ራሱ የተመታ እንትን ነው። ቆይ እኔ ያመጣ ይኸው አንደኛው ረሲት ያለችው ኧረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። በፎቶ ይኸውላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው። እኔ ጋር የሚያሳየኝ አንደኛው 4000 አይንጠፍ በኢትዮጵያ ሬሲቱ ልኬልሃለሁ። በራሱ ሙሉ ራሱ ለየብቻው ከቪዲዮ ላይ ያስገባሁት እና ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነ ዮዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ የማውቀው ነገር የለም። ቫዮሌሽን ስለሚል እሱን አሳይልኝ ስክሪን። እንደሱ አይችልም። ባይ ዘ ዌይ ሬሲት ስታደርጉ ማናችሁም ወንድምና እህቶቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው፣ ስትራይክ ነው የሚሰጣችሁ። ስለዚህ 4600 ነው 887 ዶላር
ከዛ በኢትዮጵያ 386791 ብር ይላል። ሌላ ሁለት ሪሲት ነው ያየሁት። ከይቅርታ አንዱ የሙሌ ነው፣ አንዱ የሙሌ ነው አይደል? የሙሌ ነው። አንዱ ደግሞ የማነው 791 ሺህ የዌብሳይት የዌብሳይት ነው። ኦኬ 396 ሺህ አሁን ያልኩት ነው። እያየው እያመጣው ነው። በዶላር የዌብሳይት ስንት ነበረ? 487,4887 ዶላር። ይቅርታ ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየዋቸው ም ቼክ እያደረግ ቪዲዮ ሰርታለች እና ቫይሌሽን የሚለውንም አሳያቸው። እዚህ ጋር ይኸው ኮሚኒቲ ጋይድላይንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት። እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው የዘጋለት ማሳየት። ስለዚህ እኔ ምንድነው የማጠቃልለው? እኔ መረጃዎች አሉ መልሳ በትልቁ እኔ በትልቁ አድርገኝና እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋውት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው አራቱ ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ ብዬ 19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። እኔ ልቤ ሲፈቅድ ነው። ኖ ቴዲ ለመሰለ አንደኛ አታፍነኛ ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለ፣ ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው። እሺ በቃሽ እየተባልኩ ነው፣ ይቅርታ። ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ፣ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁ ጥያቄ ከማንነት ጋር እያያችሁ ማጠይቁ ከማንነት ጋር መልሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ፣ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደርገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር ሁለት ሰው ወጥቶ ሌባ አላለኝ። ለምን ንጽህናዬን የማውቀው እኔ፣ ጥሩ ትራስ ያለኝ እኔ። ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው? ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው? ሶስተኛ ደግሞ እዚህ ሀገር ስትኖር
ምንድን ነው የሚባለው የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው። ለኔ ያ ነው ሞቲቬ። ስለዚህ ዋናት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ጠይቁም ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ወይ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋቸው እንደዛ ይገባኛል።